ለኢትዮጵያ አሰብን ማጣት የግብጽ ሴራ። ከኤርትራ መገንጠል ጀርባ የነበረው ወሳኝ የግብጽ ሰው የነብሩ ጭራ ተይዟል። ከኢትዮጵያ አሰብን ማጣት ከኤርትራ መገንጠልና ሀገራችንን ከቀይ ባህር ካራቃት ሴራ ጀርባ አንድ አደገኛ ማስተርማይንድ ሰው ነበረ። ግብጽ በተንኮል በተሞላ የውጭ ፖሊሲዋና በተባበሩት መንግስታት ድርጅት ተመድ መሪነት ላይ የተቀመጠ አንድ ወሳኝ የራሷን ሰው በመጠቀም ኢትዮጵያን ከባህር በር የለየችበት ሸፍጥ ያልተወራ ግን የተደረገ የታሪክ እጥፋት አለ። ይህ በአፍሪካ ዘመናዊ ታሪክ ያልተነገረ ወሳኝ ምዕራፍ ነው። ይህ ኢትዮጵያ በብዙ ያጣችበት ግን በብዙ የምትማርበት ወሳኝ የዲፕሎማሲያዊ መንገድም ነው። ይህ ኢትዮጵያን ከባህር የነጠላትና የዘመናት እሳት ያስታቀፋት እጅግ አስደናቂም ታሪክ ነው። ይህ ግብጽ ኢትዮጵያን ለመበተንና ዋጋ ለማስከፈል ምን ያክል እንደምትጓዝ የሚያሳይ ወሳኝ ማሳያም ነው። እስከ መጨረሻው አብራችሁን ቆዩ። የምትሰሙት እልፍ ተአምር አለ። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝንጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ እንደማያፍሩ ልጠይቅ። ለበለጠ መረጃ 0981674340 ወይም 0994842324 ይደውሉ። ጊፍት ሪል ስቴት። ከኤርትራ መገንጠል ጀርባ ያለው የካይሮው ማስተርማይንድ። የኢትዮጵያና ኤርትራ መለያየት ብለውም አሰብን የማጣት ታሪክ የሚጀምረው በአንድ ሰው ነው። በቡትሮስ ጋሊ ከግብጽ የውጭ ጉዳይ ሚኒስትርነት ወደ ተባበሩት መንግስታት ድርጅት ዋና ጸሐፊነት የተሸጋገረ ግብጻዊ ሴረኛ። ብዙዎች እሱ እንዲሁ ዲፕሎማት ብቻ አልነበረም፣ የግብፅን በናይል ተፋሰስ ላይ ያላትን የበላይነት ለማስፈን ስልታዊ አርክቴክትም ነበር ይሉታል። ለካይሮ ሕይወትና ቅርስ የሆነውን ወንዝ ለመቆጣጠር ደካማና የባህር በር የሌላት ኢትዮጵያ ወሳኝ እንደሆነች ያምን የነበረ ሰውም ነበር ቡትሮስ ጋሊ። የተወለደው በግብጽ ሊቃን የፖለቲካ ስርወ መንግስት መስመር ሲሆን የዓለም እይታው የተቀረጸው ደግሞ በአያቱ ቡትሮስ ጋሊ ነበር። የግብጽ ጠቅላይ ሚኒስትር የነበሩት የቡትሮስ አያት የግብጽ ጠቅላይ ሚኒስትር የሆኑት ግብጽ ዛሬን ድረስ በናይል ውሃ ላይ የበላይነትን ለመጠበቅ የምትጠቅሰውን የ1902ቱን የእንግሊዝና የኢትዮጵያ ስምምነት ከተደረገ ከ6 ዓመታት በኋላ ነበር። ታዲያ ቡትሮስ ጋሊ ከዓመታት በኋላ የውጭ ጉዳይ ሚኒስትር ማለትም ከ1977 እስከ 1991 በነበረበት ጊዜ ወሳኝ ተልእኮ ነበር። ከተልእኮቹ መካከልም የመጀመሪያው የኢትዮጵያን ወደ ባህር በር መድረስ ማቋረጥ፣ ናይልን ከካይሮ መዳፍ ስር ማቆየት ብሎም ኤርትራን የግብፅ ተተኪ የባህር ዳርቻ ምሽግ ማድረግ ነበሩ። የካይሮ የዓመታት እቅድ ኢትዮጵያን ከፋፍሎ ማንበርከክ። እስከ 1950ዎቹ ድረስ ግብጽ አንድ ከባድ እውነትን ተገንዝባ ነበር። ኢትዮጵያ ኢንዱስትሪያላይዝ ካደረገች ወይም የራሷን የባህር የንግድ መስመሮች ከተቆጣጠረች የግብጽ የናይል ብቸኛ ቁጥጥር እስከ መጨረሻ ይፈርሳል። ስለዚህ ካይሮ የቼዝ ቁርጥራጮቿን ቀድማ ማንቀሳቀስ ጀመረች። በዚህም ኤርትራን መገንጠል ለሚሹ እንቅስቃሴዎችን ትደግፋለች፣ ታሰለጥናለች፣ የፋይናንስ ድጋፍም ታደርጋለች። መጀመሪያ የኤርትራ ነጻ አውጪ ግንባር ከዛም የኤርትራ ህዝቦች ነጻ አውጪ ግንባር ወይም ሻዕቢያን፣ ሁለቱንም በካይሮ የተደራጁ በግብጽ መንግስት ሬዲዮ የተሰሩ በግብጽ የስለላ ድርጅትም ያደጉ በካይሮ ቤተ መንግስት የተወለዱ የአስመራ ገንጣይ ጥንስሶች ነበሩ። ግን እቅዱ በኤርትራ ብቻ አላበቃም። የግብጽ የስለላ አገልግሎት ከትግራይ ህዝቦች ነጻ አውጪ ግንባር ወይንም ትህነግ ጋርም ግንኙነት ፈጠረ። አንድ ቅድመ ሁኔታንም አስቀመጠ። አዲስ አበባን ከተቆጣጠረ በኋላ የኤርትራ ነጻነት መደገፍ አለበት የሚል። እስከ 1980ዎቹ መጨረሻ ድረስ የግብጽ ወሳኝ ፕሮጀክት ሻዕቢያ በአስመራና ህወሓት በትግራይ ኢትዮጵያን ከውስጥና ከውጭ ለመበታተን እንዲዘጋጁ ያደረገ ሆነ።
የ1993 ድንገተኛ የተመድ የለውጥ ቅጽበት ከብዙ ሴራዎች በኋላ የመጨረሻ ጣፋንታ የሆነው የፈረንጆቹ 1993 ደረሰ። ቡትሮስ ጋሊ አሁን የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነ። በጊዜው እሱ የግብፅ የውጭ ጉዳይ ሚኒስትር ብቻ አልነበረም፣ የዓለም ከፍተኛ ዲፕሎማት እንጂ። ነገር ግን ታማኝነቱ እስከ መጨረሻው ለሀገሩ አልተቀየረም ነበር። የኤርትራ ታጋዮች በአስመራ፣ የህወሓት አዛዦች በአዲስ አበባ ባሉበት ጊዜ ታዲያ ኢትዮጵያ በአዲስ የሽግግር መንግስት ስር ነበረች። የኤርትራ ህዝበ ውሳኔ ደግሞ በዛው ጊዜ ተዘጋጀ። ስህተቱ የነበረውም እዚህ ላይ ነው። የሽግግር መንግስት ላይ ህዝበ ውሳኔ የመፍቀድ መብት ማንም አልነበረውምና ተመድ ግን በጋሊ መሪነት የኤርትራን ህዝበ ውሳኔ ለመመልከት ተመልካች ልኮ ሁኔታውን ደገፈ። አንዲት ሀገር ያልሆነች መንግስት የሌላት በሽግግር መንግስት የምትመራ ሀገር ህዝበ ውሳኔ እንድታካሂድ ቡትሮስ ፈቀደ። ምክንያቱም እሱ ግብፃዊው ቡትሮስ ጋሊ ነበርና። ውጤቱም የሚጠበቅ ነበር። 99.8% የኤርትራን መገንጠል ደገፈ። ዓለም አጨበጨበች፣ ተመድም ሁነቱን ባረከው። ነገር ግን የአስፈሪ ሂደት ዲፕሎማሲያዊ ወጥመድ ነበር። ሁነቱ በግብፅ ተጽዕኖ ስር ታቅዶ ተጠንስሶ ጊዜ ተሰጥቶትና በመጨረሻም ደግሞ በታቀደለት ሁኔታ ተፈጽሞ ነበር። የእውነት ኢትዮጵያን የባህር በር አሳጣ፣ ኤርትራንም አስገነጠለ። ትንሽ ቆይቶ በወቅቱ ኢትዮጵያውያን ሀገራችን ከባህር ዳርቻዋ እየራቀች እየተዘረፈች ነው ብለው አዲስ አበባ ላይ በተቃወሙ ጊዜ በጥይት ተቆሉ። በህወሓትና በሻዕቢያ ታጣቂዎች የበላይነት የተያዘው የሽግግር መንግስትም ኃይል ትጥቅ በሌላቸው ተማሪዎች ላይ ተኩስ ከፍቶ በርካቶችን ገደለ። በማግስቱ ቡትሮስ ጋሊ በቀጥታ በረራ ወደ አስመራ ተጓዘ። ብጥብጡን ለማውገዝ ሳይሆን ከሻዕቢያ መሪዎች ጋር ለመገናኘትና የህዝበ ውሳኔውን ሂደትም ለማወደስ ነበር። ይህ የግብፅ የድል ወሳኝ ዙር ነበር። በ48 ሰዓት ባነሰ ጊዜ ውስጥ በአንድ ወቅት የግብፅን የውጭ ፖሊሲ የነበሩ ሰው ካይሮ የናይልም ሞኖፖል ለመፈታተን ብቸኛ አቅም ያላት ሀገርን ለመበታተን የተባበሩት መንግስታት ድርጅትን ተጠቅመው ህጋዊነትን ሰጡት። ህገወጥ ህጋዊ ይሆናል ወሳኝ ሰው ቦታው ላይ ሲገኝ። የቀይ ባህር ስልታዊው ነጠቃና ቁማር። የግብፅ ትክክለኛ ሽልማት ታዲያ የኤርትራ ነፃነት ብቻ አልነበረም። የቀይ ባህር ኮሪደሮች የኢትዮጵያ ባህር ዳርቻን በመቁረጥ ካይሮ ሁለት ስልታዊ ግቦችን አረጋገጠች። ኢትዮጵያ ባህር ኃይል ወይም የባህር ላይ ኢኮኖሚ ፈጽሞ እንዳታዳብር፣ ሌላው ደግሞ አዲስ አበባ እንደ ኤሌክትሪክ ኃይል ማመንጫ ግድቦች ያሉ የኃይል ፕሮጀክቶች ሎጂስቲካዊና የፋይናንስ እንቅፋቶች እንዲገጥማት በማድረግ ኢትዮጵያን በኢኮኖሚ ጥገኛ ማድረግና የግድብ ሀሳቦችን ማክሸፍ የሚል የቀድሞ የደርግ የስለላ መኮንኖች እንደገለጹት እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ የወደፊት ፕሮጀክቶችን ያበረታታል በሚል ስጋት የእንግሊዝና የግብፅ ጥቅም የኢትዮጵያን በአሰብ ወደብ የመቀጠል መብት ለማገድ ዓለም አቀፍ ተቋማት ላይ ጫና አሳድረው ነበር። ስሌቱ ቀዝቃዛና ቀላል ነበር። የባህር በር የሌላት ኢትዮጵያ ማለት ጸጥ ያለ ግብፅ ብቻዋን የምትጠቀምበት ናይል እንደማለት ነበር። የተሸፈነው የአፍሪካ ህብረት ዝምታና ጫና። ተመድ ዓለም አቀፋዊ ህጋዊነትን ሲሰጥ፣ ግብፅ ደግሞ ክልላዊ ሽፋን ለመስጠት የአፍሪካ ተቋማትን ተጠቀመ። የአፍሪካ አንድነት ድርጅት መቀመጫውን አዲስ አበባ ያደረገው ድርጅት ፍጹም መሸፈኛ ሆኖም አገለገለ። ለምን ተቃርኖ አልቆምም ካልን፣ ምክንያቱም በሰኔ 1993 ኤርትራ ነፃ ከወጣች ወዲያውኑ የግብፅ ፕሬዝዳንት ሆስኒ ሙባረክ የአፍሪካ ህብረት ሊቀመንበርነት ወንበርን ተረክበው ስለነበር ነው። ምክንያቱም ግልጽ ነበር። ኢትዮጵያን ከዓለም የማግለል ስትራቴጂን የመራችው ሀገር አሁን ያንን ውሳኔ ያጸደቀውን አህጉራዊ አካል መራች እንደማለት ነበርና በውጤቱ የኢትዮጵያ ረጅም ጊዜ ጥላ ማጥላት ጀመረ። ከ3 አስርት ዓመታት በኋላም ቢሆን ኢትዮጵያንን እንቅስቃሴም ጠባሳውንም ተሸክማለች። ኤርትራ ጋር ያለው እያንዳንዱ የዲፕሎማሲ ቀውስ፣ እያንዳንዱ የቀይ ባህር ውጥረት፣ ከግብፅ ጋር ያለው እያንዳንዱ የናይል ውዝግብ ሁሉም ወደዚያ ወደ 1993ቱ ክህደት ይመሩናል። ኢትዮጵያ ግድቦችን ስትገነባ ካይሮ ጥቃት ትለዋለች። አዲስ አበባ የባህር መዳረሻ ስትፈልግ ግን አስመራ ቀስቃሽነት፣ ጠባጫሪነት ትለዋለች። ወራሪነትም እያለች ስም ትሰጠዋለች። ይህ በአጋጣሚ የመጣ አይደለም። ግብፅ በ1970ዎቹ የገነባቸው መሰረት ዛሬም የክልሉን ስህተቶች ይገልጻል። ቡትሮስ ጋሊ ምናልባት ዛሬ የለም፣ ግን የእሱ ዕቅድ ሕያው እንደሆነ አለ።
130 ሚሊዮን ኢትዮጵያውያን ከቀደመ የባህር በር ግዛታቸው ርቀው አያቶቻቸው ካስገበሯቸው የቀይ ባህር ድንበሮች 1000 ኪሎ ሜትርን ተገለው አሁን በየብስ ተከልለው እየኖሩ ነው። ኢትዮጵያ የቡትሮስ ጋሊን ሴራ ለመቀልበስ የጀመረችው ወሳኝ እንቅስቃሴ። ኢትዮጵያ ኤርትራ መገንጠል በፓርላማ እውቅና ሰጥታም ጸድቆም አያውቅም። የውጭ ኃይሎች በከፍተኛ ደረጃ ተጽዕኖ ባደረጉበት በሽግግር መንግስት ጊዜ የሆነ ያልተመረጠ የአስተዳደር ውሳኔ ነበር። በዓለም አቀፍ ሕግ መሰረትም እውቅና የተሰጠው በማስገደድ በማታለል ወይም በህገወጥና በሸፍጥ ከሆነ ሊሰረዝ ይችላል። እናም በኢትዮጵያ ጉዳይ ሶስቱም ሁኔታዎች ተፈጻሚነት አላቸው። አዲስ አበባ 1993 ስምምነትን መከለስ የሚል የከረረ ጥሪ እያሰማች ያለችው የሀገር ፍቅር ስሜት ወይም ናሽናሊዝምን መሰረት አድርጋ ሳይሆን ማስተካከልን ወይም ሬክቲፊኬሽንን መሰረት አድርጋ ነው። ግብጽ በተመድ ባላት ወይም በነበራት ሰው ዓለምን መቆጣጠር ከቻለች ኢትዮጵያ እንድትከራከር ያልተፈቀደላት ፋይል እንደገና የመክፈት እድሉ ደግሞ ሙሉ መብት አላት። አሰብ አልጠፋም ተወሰደ እንጂ፣ ቀይ ባህር አልተነጠቅንም ተከለልን እንጂ። ስለዚህ በሚቀጥለው ጊዜ ኢትዮጵያ በቀይ ባህር መዳረሻ ትይዛለች የሚል ነገር በተደጋጋሚ ብትሰሙ ይህ ያልተገባ ጥያቄ አይደለም፣ መልሶ የማግኘት ወይም የሬክላሜሽን ሂደት ነው እንጂ ሂደቱ የግብፅን ሴራ የመበጣጠስ የአስመራን ስህተት የማረም አሰብን ወደ እናት ምድሮ የማስመለስ ወሳኝ ምዕራፍ ነው። የነብሩ ጭራ ተይዟል። መጨረሻውን ደግሞ አብረን የምናይ ይሆናል። የተወደዳችሁ የሰሞንኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ ሁኑን። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝንጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ ለምን እንደማያፍሩ ልጠይቅ። ለበለጠ መረጃ 0981674340 ወይም 0994842324 ይደውሉ። ጊፍት ሪል ስቴት